የየቲ ፋይናንሻል ፕሮግራማችን ከኢኤምኤስ ቴሌቪዥን ጋር በመተባበር የምናቀርበው አሁን ጀመረ። በዚህ ዝግጅት ላይ የምትከታተሉት ስለ ጡረታና ፋይናንስን የሚመለከት የጡረታ ገንዘቤ እስከ ህይወቴ ፍጻሜ ድረስ እንዲቆይ ይፈልጋለሁ ስንል ዕውቀት ያስፈልጋል ማለት ነው። ምክር ያስፈልገዋል ማለት ነው። በጡረታ ወቅታችን ደግሞ ላይፍ ታይም ኢንካም እፈልጋለሁ ብለን ስንል እንዴት እስከ ህይወታችን ፍጻሜ ድረስ ሊቆይ ይችላል? በፕሮዳክት ምርጫዎች፣ በአይነቶች፣ በአሎኬሽኖች እጅግ በጣም ሰፊ ልዩነት ስላላቸው እነዛን እንድታቁ የምናደርግበት ነው። ከዛ ውጭ ደግሞ ቤት ግዢ፣ ሽያጭ እንዲሁም የቤት ክራይን ጉዳይ ማወቅ ለሚፈልጉ በሙሉ የነጻ አገልግሎት የምንሰጥበት ነው፣ በመከር ማለት ነው። ከዛ ውጪ የሽያጭ ገበያ ወይም ስታክ ማርኬቱ እየወጣ እየወረደ አስቸግሮኛል ለምትሉ በጀቲንግና ኪሳራን ትርፍን ሁሉ ያካተተ ሁሉንም ነገር ያማከለው ፕሮግራማችን ይዘን ቀርበናል። ጤና ይስጥልኝ ውድ ወገኖች፣ እህታችሁ የቲ ነኝ ከየቲ ፋይናንሻል። እንደምን ውላችኋል? እንደምን ሰንብታችኋል? ይሄ እንግዲህ በሳምንት አንድ ጊዜ የምንገናኝበት ፕሮግራማችን ነው። በመጀመሪያው ላይ እንደምትሰሙት ሁልጊዜም የተለያዩ ከገንዘብ ጋር የተያያዙ ከሪል ስቴት ጋር የተያያዙ ፕሮግራሞችን ይዘን እንቀርባለን። አለፍ አለፍ ብለን ደግሞ እጅግ አስተማሪ የሆነ የሰው ልጅ መቼም ሲያይ ነው የሚማረው ወይም ሲሰማ ስለሆነ የሚማረው የተለያዩ ደግሞ ኢንትረስቲንግ የሆኑ ሁኔታዎችን በሚያጋጥመኝ ጊዜ እነዛን ደግሞ ለሰዎች ሁልጊዜም የምንማርባቸውን ነገሮች ስለሆነ ይዤ የምመጣው ዛሬም ደግሞ ለየት ያለ ፕሮግራም ይዤላችሁ መጥቻለሁኝ። እንግዲህ ያለፉትን ፕሮግራሞች ለተለያዩ ሰዎች ሼር አድርጋችሁ ሰዎች እይታቸው ከትላንት ዛሬ የተሻለ እንደሚሆን እርግጠኛ ነኝ። እናንተም ደግሞ መልእክቶቹን በማስተላለፍ ለሰዎች ሼር በማድረግ ስለምትተባበሩን እጅግ በጣም ምስጋናችን የላቀ ነው። እንግዲህ ሁልጊዜም ፕሮግራሜን ከመጀመሬ በፊት የመጣሁበትን ወይም የመጣንበትን ቶፒክ ነበረ። ግን ካለፈው 2 ወይም 3 ሳምንት በፊት እናንተው በጠየቃችሁት መሰረት የት ጋ ነው ቢሮሽ? ይህ እኮ ነገር መጀመሪያው ላይ ብታረጊው ከመግቢያው ላይ የት እንዳለሽ ልናቅ እንችላለን ብላችሁ በጠየቃችሁት መሰረት እንግዲህ እህታችሁ የቲ ከ30 ስቴት በላይ አገልግሎቶችን እሰጣለሁ። ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ። ቢሮዬ ያለው 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ላይ ነው። አንንዴል ውስጥ ነው ያለሁት። ይሄ ቤዝ ኦፊሳችን ሲሆን ሪል ስቴትንም በሚመለከት ደግሞ ፍራንኮኒያ ሮድ ላይ ሌላ ቢሮ አለ ማለት ነውና ሁለቱንም ለይተን ነው የምናስተናግደው። ግን አንዱ ጋር ሁለቱንም ማስተናገድ ደግሞ እንችላለን ለሰዎች የተመቻቸ ሁኔታ ለማቅረብ። ቁጥራችን የቢሮአችን ቁጥር 8339388448 ነው። እነዚህ የምታዩቸው ዌብሳይቶች ሁለቱም የድርጅቴ ዌብሳይት ነው። .info የሚለው ላይ የቲ ፋይናንሻል .info ላይ ቀጠሮ መያዝ የምትችሉበት ነው። እንግዲህ ሞቷችን ሎያሊቲ፣ ኢንቴግሪቲ እና ኬር ነው። ስለዚህ በዛ ውስጥ ነው ሰዎች ጥበቃን የሚያገኙትና ትረስትድ አድቫይዘር ፈልጋለሁ ሲል አንድ ሰው ከነዚህ 3 ነገሮች ውጭ ሊሆን አይችልም። የምንሰጠው ሰርቪስ ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት፣ የ401k ያላቸው ሮል ኦቨር የሚያደርጉ ሰዎች አሉ። በዚህ አጋጣሚ ኖቬምበር 3 ነው 16% ካሽ ቦነስ የሚሰጠው ድርጅት የመጨረሻው ከቶፍ ለ60 ቀን ይሄንን 16% ካሽ ቦነስ ይሰጥ ነበር። ከኖቬምበር 3 በኋላ ይቆምና መደበኛው ይሆናል ማለት ነውና የተለያዩ ድርጅቶች የተለያየ ነገር ይዘው ስለሚቀርቡ ሁልጊዜም አዳዲስ ነገር ሲመጣ በሶሻል ሚዲያ ይዤላችሁ ስለምቀርብ እዛም ላይ ተከታትላችሁ አዲሱን ነገር አሁን ወቅቱ ካልሆነ በሚቀጥለው ጊዜ እናንተ የምትፈልጉት ነገር ሊኖር ይችላል ማለት ነው። በዛው ውስጥ የልጆች የኮሌጅ ሴቪንግ ቢዝነስ ለሚከፍቱ ሰዎች ትንሽ ዘብረቅ ያለ ነገር ሲያጋጥም መስመር እንመራለን። ቢዝነስ ፓርትነርሺፕ ጋይድ አለ። ሪል ስቴት እና ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግም በዛው ውስጥ ተካተዋል። እንግዲህ ይሄ ነው። ይሄንኑ መጨረሻ ላይ ይዘንላችሁ እንመጣለን። እንግዲህ ዛሬ ይዤላችሁ ወደ መጣሁበት ሁኔታ ላይ ነው እንግዲህ የምንገባው። ብዙዎቻችሁ ገና ከመክፈታችሁ በፊት ይሄንን ቪዲዮ የበጎ አድራጎት ሁኔታ እና እውነታው በሚል ሁኔታ ስለሆነ ያንን ታይትል በምታዩበት ጊዜ ኦኬ በጎ አድራጎት የቲ ደግሞ ዛሬ በጎ አድራጎትን በሚመለከት ምን ይዛ መጣች የሚለውን ነገር ከምናደርገው ከእንግዳዬ ጋር በምናደርገው ውይይት ላይ ለምን ይሄ ቶፒክ እንደመጣ በዛው አያይዤ በመሃሉ ገልጽላችኋለሁኝ። አጠራጠር እያደረግን እንግዲህ 2 ወይም 3 ሴክሽን ሊኖረው ይችላልና እርግጠኛ ነኝ ብዙዎች ይማሩበታል ብዬ በጣም ተስፋ አድርጋለሁኝ። ለኔ በጣም የልቤ መሻት የሆነው ነገር
ይሄንንም ይሁን ሌሎች ነገሮችንም ባለኝ አቅሜ ወደ ህብረተሰቤ ለረጅም ዓመት በነጻ ያገለገልኩ ሰው ስለሆንኩኝ በጎ አድራጎት የሚለውን በእውነተኛ መልክ ወደ ህብረተሰብ ይዘው የሚቀርቡትን ሰዎች ሳይ እጅግ በጣም ልቤ ይፍለቀለቃል። በጣም ደስተኛ ሆናለሁኝና እነዛ ሰዎች 1 ሚሊዮን ናቸው። ከየት መጡ? ስሙ አለ ግን በተግባር የሌለ ነገር ላይ እላይታች ስንል እንደ ህብረተሰብ እናያለን። የህብረተሰባችንም አባል ሲንከራተት፣ ሲቸገር፣ ሲያለቅስ ይታያል። ግን ካልከፈልከኝ አንድ እርምጃ ወደፊት አልመጣልህም የሚል በዚህም በዛም አምጣ እንጂ እንካ የሚለው የሌለው ህብረተሰብ ስለሆነ 1 ሚሊዮን ደግሞ በሚገኙበት ጊዜ ከደስታዬ የመነጨ እናንተም እንድታቋቸው ሌሎችም ደግሞ ወደዛ ቅን መንፈስ እንዲመጡ የሚያደርግ ነው ብዬ ስላመንኩኝ ዛሬ ይዤላችሁ የመጣሁት እንግዳ ትልቅ እንግዳዬ ግንብ ወግሽ መሸሻ ትባላለች። ግንብ ወግሽን ሁላችሁም እንግዲህ እንኳን ደህና መጣሽ እንድትሏት ፈልጋለሁ። ከኔው ጋር ሆናችሁ በአዳራሽ ውስጥም ባይሆን ግን በዚህ በሚዲያዬ ላይ እጅግ ኩራት እየተሰማኝ ዛሬ ይዣት ስቀርብ እሷ ደግሞ የቀረውን ነገር ትነግረናለች። ግንብ ወግሽ እንኳን ደህና መጣሽ ወደ የቲ ፋይናንሻል ፕሮግራም። እንኳን ደህና ቆይሽኝ የትዬ። ቴንክ ዩ ሶ ማች። በጣም አመሰግንሻለሁ አክብረሽ ስለጠራሽኝ። በጣም ጥሩ ደስ ይላል። ግንብ ወግሽ እና እኔ እንግዲህ እዚህ አካባቢ ብዙ የማያቸው ነገሮች የመስጠት ነገር አላይም። የተለያዩ የበጎ አድራጎት ድርጅቶች ሊኖሩ ይችላሉ፣ ብዙ ሲጠራ እናያለን። ግን የሚሰጥ ነገር ሳይሆን ለመቀበል የተዘጋጀ የተለያየ ስም ያላቸው ነገሮች እናያለን። አንቺን ደግሞ ሳይ እንግዲህ የተለየ ነገር ስላየሁኝ እስቲ ራስሽን ከማስተዋወቅ እንነሳና ከዛ ወደ በጎ አድራጎቶችሽ ሪሊ ግንብ ወግሽ ማናት የሚለውን ሰዎች ሊገነዘቡ የሚችሉባቸውን ነገሮች በተራ በተራ እንወርድባቸዋለን እና ግንብ ወግሽ ማናት ብለው ቢሉ ልትሰጪ የምትችውን ያንቺን ማንነት እስኪ ንገሪን። እንግዲህ እኔ እዚህ ሀገር ከመጣው ወዲህ ያለሁት ግንብ ወግሽና ሀገር ያለሁት ሌላ የተለያየ ደረጃ ላይ ነው ያለሁት። ግን በስብናዬና በልምዴ እና በምኞቴ ግን ያቺ እዛ ኢትዮጵያ የነበረችዋ ግንብ ወግሽ ነኝ። ግንብ ወግሽ ማነች ቢባል ምንም ስለራሷ ምንም ምኞት የሌላት ለሌላ ሰው ግን በመርዳት ስለሌላ ሰው በማሰብ እንቅልፍ የምታጣት ነች ብዬ ነው ማስበው። ምክንያቱም ይሄን ደግሞ ያመጣሁት ከራሴ ብቻ ሳይሆን ካደኩበት ቤተሰብና ካደኩበት ማህበረሰብ ውስጥ ሳይኖረው ሲሰጥ ያሳደገኝ ቤተሰብ፣ ሳይኖረው ሲሰጥ ያሳደገኝ ማህበረሰብ የሰጠኝ ሌጋሲ ነው ብዬ ነው ማስበውና ያንን ሌጋሲ ይዤ መንቀሳቀስ ሰው ነኝ። በጣም ጥሩ። ግንብ ወግሽ አሜሪካን ሀገር ከመጣሽ ምን ያህል ጊዜ ቆይተሻል? 5 ዓመቴ። 5 ዓመት ከሁለት ወር። አዎ መጀመሪያ በ2019 USAID አድቫይዘር ነበርኩኝ። የአራት ድርጅቶች ኢንትራ ሄልዝ፣ አምሬፍ ሄልዝ አፍሪካ፣ ፕሮጀክት ኢሌክት እና ፕሮጀክት ፖፕ የሚባሉ የአራቱ ድርጅቶች ጀንደር ኤንድ ዴቨሎፕመንት አድቫይዘር ነበርኩኝ። ኖርዝ ካሮላይና መጣሁኝ። ምክንያቱም ያ ድርጅት አዋርድ አግኝቶ ነበረ እኔ በሰራሁት እና ሌሎች ጋርም አንድ ላይ ሆነን አፋር ላይ ሴቶች ላይ የሰራነው ስራ ነበረ። CLA አዋርድ የሚባል አግኝቶ ኮላቦሬቲቭ ለርኒንግ እና አዳፕቲንግ ነው የሚባለው። በዛ ምክንያት መጣሁኝ። ከዛ ተመልሼ ሄጄ በሌላ ደግሞ ህይወት መጣሁ። እዚህ ከመጣሁ ግን 5 ዓመት ከ2 ወር እና ከአንድ ቀን I love that yeah በዚህ ጊዜ ውስጥ ምልሽ በጣም ለረጅም ጊዜ እንደኔ አሜሪካን ሀገር የኖሩ ሰዎች አሉና የተለያዩም ደግሞ በነን ፕሮፊት ስም የሚጠሩ መጠነ ሰፊ የበጎ አድራጎት ድርጅቶች ያለበት ኮሚኒቲ ውስጥ ነው ያለነውና በዛው ስናይ ምን ያህል ሰዎች እንግዳ ሆነው ወይም ደግሞ መንገድ የሚመራቸው ፈልገው ተመሩ የሚለው ነገር ሲታይ ቁጥር የለም። ሆነስትሊ ቁጥሩ አለመኖሩን የምናየው በሚያዝኑ በሚያለቅሱ ባልተሳካላቸው ሰዎች የቁጥር መብዛት ነው። ስለዚህ እኔ በግሌ የለም በጎ አድራጎት በሚልበት ሁኔታ ላይ የማየው ነገር ነው የሰውን እንግልትና ችግር ሳይ። ስለዚህ አንቺ ባለፈው 5 ዓመት መጥተሽ በኖርሽባቸው 5 ዓመታቶች
ወደ ሰው የራስሽን ህብረተሰብ ወይም ደግሞ ኤኒባዲ መንገድ ላይ እንደው ነገር ዞር ብሎበት ጠፍቶበት ተጨንቆ የምታዩን ሰው ለመርዳት ያነሳሳሽ ምንድነው? አንቺም እንግዳ ነሽ። እንግዲህ 5 ዓመት ብዙ አይደለም። እንግዲህ እንደሚመስለኝ ከሆነ በጎ አድራጎት ሲጀምሩት በጎ አስበው ይመስለኛል፣ ልክ እንደ ቢዝነስ። በኋላ ግን ወደ ንግድ ይቀይሩታል ይመስለኛል። አትራፊ እንዲሆን በሰው ማትረፍ ይጀምራሉ እንጂ በጎ ነገር አስበው የሚጀምሩ ነው ይመስለኝ። እኔ ከሀገሬ ጀምሮ ስሰራ የነበረው የኢንተርናሽናል ውስጥም ሰርቻለሁ። ሎካሎችንም ፓርትነር ሆነን ሰርተናል። ትልልቅ ድርጅቶች ውስጥም ሰርቻለሁ እና ማንም ሰው ሲጀምር በመልካም ነው የሚጀምረው ብዬ አስባለሁ። ግን ለምን እንደሚሳሳቱ አይገባኝም። እኔ ምናልባት ነገሮቹ ያሳስቷቸውን አብረው ሲሰሩ ሰዎች ከዓላማቸው ያስቷቸውን አላውቅም። ግን በጎ አድራጎት ማለት ያው እኔ እዚህ ይሄን እንዳደርግ እየረዳኝ ምናልባት በ5 ዓመት ውስጥ እኔ ሰክሰስፉል ልሆን የቻልኩበት ምክንያት ብዬ የማስበው አንደኛ ትምህርቱ ተምሬያለሁ። አትሊስት መግባባት ሞክራለሁኝ፣ ቋንቋውንም ሞክራለሁኝ። ከዛ በኋላ እኔ ባጋጠመኝ ችግር ደግሞ የተወሰኑ ሰዎች መንገድ አሳይተውኛል፣ የተወሰኑ ሰዎች ረድተውኛል። ያንን ደግሞ እኔ መርዳት አለብኝ ብዬ አምኛለሁ እና መጀመሪያ ሲጀምር ምንድነው ያደረኩት? የት ነው የሚካሄደው ነው ያልኩት። በቃ እንትን ላይ በኦንላይን ነበረ የገባሁት። የሆነ አንድ ምንድነው የቫይበር ግሩፕ ውስጥ ገብቼ በግሩፕ ያኔ ኮቪድ ስለሆነ በግሩፕ ትሬኒንግ መስጠት ጀመርኩኝ። ሲጀምር ሳየው ከዓለም ላይ ከዚህ አገር ስቴቶች ውስጥ በሙሉ ያሉ ሴቶችም በጣም ችግር ውስጥ ነው ያሉት እና ማመን ያቃተኝ። እኔ አሜሪካን አገር ውስጥ እንደዚህ ይኖራል ብዬም አላሰብኩም ነበረ። ከዛ በግሩፕ እያደረኩ ሳሰለጥናቸው የሚነግሩኝ ነገር ከማምነው ከምጠብቀው በላይ ሆነ። በኋላ የኮሚኒቲ ኢትዮጵያ ኮሚኒቲ ሴንተሮች ሄድኩኝ። ዲሲ፣ ቨርጂኒያ እና ሜሪላንድ ሄድኩኝ። ሁሉም በዚህ ሌቭል ላይ እኛ በጎ አድራጎት ክለርክ ምናምን ነው እንጂ አንቺ ማስተርስ አለኝ ምን አለኝ የምትይ ከሆነ እኛ በዚህ ሌቭል ስራም የለንም ቮለንተርም አንፈልግም አሉኝ። መጨረሻ ላይ ሜሪላንድ ሲልቨር ስፕሪንግ ያለው ኢትዮጵያ ኮሚኒቲ ሴንተር ሄድኩኝ። እዛ በሳምንት 1 ቀን ተፈቀደልኝ። ከዛ በኋላ በቃ የሚመጡትን ሰዎች ማመን እስከሚያቅተኝ ድረስ መርዳት ማሳየት ጀመርኩኝ ማለት ነው። እንግዲህ ይሄ ሁሉ የሆነበት ምክንያት አንደኛ ከድሮ ጀምሮ ከንትን በላይ ስሰጥ የነበረው እሱን ነው። ነግራቸዋለሁ። እኔ ገንዘብ የለኝም፣ ከዓለም ላይ ከተለያየ በእውቀትም በቤተሰብም በኤክስፒሪየንስም ያለኝ ሰው መርዳትና እውቀት ነው ምላቸው። እርግጠኛ ነኝ፣ ደስተኛ ነኝ በጣም ስላደረኩት። ፕራውድ ነው ማደርገው። እዚህ ሀገር እኔ የደረሰብኝን መከራ፣ እኔ ያጋጠመኝን ችግር እነሱ ባጭሩ እንዲያውቁት ማድረጌ ምንም እኔ አሰለጠንኳቸው ማለትም አልችልም። እኔ አድቮኬሲ ስራ ነበር የምሰራው ማለት እዚህ መጣሁኝ። በአገሬ ላይ የተማርኩት ትምህርት አለ። እዚህ ደግሞ ስመጣ መጀመሪያ ራሴን በእውቀት ነው ያበቃሁት። ምንድነው ያደረኩት? በተለይ አድቮኬሲ መንጋመሪ ካውንቲ አድቮኬሲ እንትን አለው። እሱን ትሬኒንግ ለ1 ዓመት ሰለጠንኩኝ። ቀጥዬ የተለያዩ ስልጠናዎችን ኦንላይንም ሜንቶርሺፕ ምናምን ሌላ ዓለም ላይ ማለት አፍሪካና አውሮፓ የሰለጠንኩት ቢኖርም የዚህ አገሩን ስለተባለ መጀመሪያ እውቀት ነው የሰበሰብኩት። እኔ የዚህ ሀገር መጥቼ ገንዘብ አይደለም። ያንን እውቀት ደግሞ ይዤ መሞትም አልፈልግም። ድሮም ፕሮሚስ የነበረ እሱን ነው መስጠት የጀመርኩት ማለት ነው። እና ያንን አረኩኝ። ከዛ አድቮኬሲ የመንጋመሪ ካውንቲ ፐብሊክ ሂሪንግ ውስጥ እየሄድኩኝ አድቮኬት ማድረግ ጀመርኩኝ። ዲሲ እንደዚሁ ሄጄ ኤርሊ ሜሬጅ ላይ። ከዛ በኋላ ቺር የሚባለው ድርጅት ደግሞ የሆነች ልጅ ነበረች፣ በጣም ምንም በጀትም ስለሌለው ስትሰቃይ፣ እሷን ቮለንተር ማድረግ ጀመርኩኝ። ቀጥዬ በኋላ እንግዲህ አሁን ቺር ከገባው በኋላ በጣም ጥሩ ያደረገልኝ
ምንድነው ኢንስቲትዩሽናል አረገልኝ ገባሽ ብቻዬን በየመንገዱ ላይ የማደርገው እርዳታና በየእንትኑ ላይ የማደርገው ነገር መንግስታዊ ሆነልኝ ኮንፊደንስ ኖረኝ ከዛ በኋላ የተለያዩ ድርጅቶችን በግልም ደግሞ ሜንተር ማድረግ ጀመርኩኝ ያ ትልቅ ነገር ያገኘሁት በድርጅት ስር በመሆኔ ነው ግን ስቲል በጀት ስለሌለው እኔ ብዙ ጊዜን ማሳልፈው ሜንተር በማድረግ ነው ሰዎችን ይሄ ትሬኒንግ ግን የጀመረው በምንድነው ልክ ቺር በፓርት ታይም ሲቀጥረኝ ግራንት ላይ ሰራለሁ ግራንት ሲደረግ ምንም ኢትዮጵያዊ ስም የለም ከዛ ደግሞ የልጆች ፊዲንግ ምናምን ላይ የኢትዮጵያ ስም የለም ልጅ ስም የለም እና ምንድነው በየስላቸው እሷም እኮ አቅቷት ነው ሄደችው አይመጡም ኢትዮጵያውያን ፕራይድ ያረጋሉ ላንጉዌጅም ስለሌለ ኮሙኒኬት ያረጉም ምግብም የኢትዮጵያ ምግብ ነው እንጂ ራሳቸውን ነው እንጂ አይበሉም በቃ ያላሉት ነገር የለም ስለዚህ ኦኬ አድሬስ አርጋችኋቸዋል ወይ በቋንቋቸው በራሳቸው ምግብ በራሳቸው ሁኔታ ብታረጓቸው ኖሮ እኮ ይመጡ ነበር ቋንቋ ደግሞ ለኛ አገር እንግሊዘኛ የመጀመሪያ አይደለም ሀገራችን ላይ በራሳችን ቋንቋ ነው የምንናገረው ያ ችግር ነው ከዛ ውጪ ያን ያህል ፕራይድ ስለሚያደርጉ ብቻ አይደለም ግን ኮሙኒኬት አድሬስ አልተደረጉም አልኳቸው ትንሽ ግራንት እንትን ስር ያሉኝ ፓይለት ከዛ ቫውቸር እንዲያገኙ ተፈቀደልኝ ያንን ይዤ ሪክሩትመንቱ ላይ እውነትም እነሱ ያሉት ነገር ፕራክቲካል ሆነ ከዛ በየቸርቹ በየእንትኑ መሄድ ጀመርኩኝ ከዛም ሁሉም እንደማይፈልጉ እነሱ አልፈቀዱልኝም ቤተክርስቲያንም ሄድኩኝ ቸርችም ሄድኩኝ ብዙ ቦታ ግን በቃ ምንድነው ድርጅቱ አንቺ ምንድነሽ ምናምን ማለት ሲሉ ኦኬ ብዬ በየባስ ስቴሽኑ በዚህ በሜትሮ ስቴሽን እና ጸጉር ቤት ሎው ኢንካም አፓርትመንትስ ምናምን እና በየመንገዱ ላይ ማገኛቸውን ሲልቨር ስፕሪንግም ያው ብዙ ትሬኒንጎችም ስለሰጠው ብዙ አመት ለብዙ ሰዎች ጋር ስለማቅ አይኖ እንዲ አያቸውና ቀና ብለው አይሄዱም አንዳንዶቹ ስብር ብለው ወይ ቁጭ ብለው እንደቀልድ አናግራቸውና ከዛ በኋላ ጓደኛ አረጋቸዋለሁ ከዛ በቃ በኋላ ላይ በጣም ብዙ ሰው ወደ ማደርገው እስከሚጠፋኝ ድረስ ሰዎች መጡ ያንን የቫውቸር ፕሮግራም ጀመርን ከዛ በኋላ አሁን ሪሰርች መስራት አለብኝ ብዬ እንደገና ሌላ ሪሰርች ሰራው ከቺር ጋር ሆነን ስንሰራ በቃ ከፍተኛ ችግሩ የኮሙኒኬሽን እና ፋሚሊ ኮሙኒኬሽን ነው ብዙዎቹ አይሶሌትድ ሆነው ዲፕሬሽን ስትረስ ውስጥ ነው የሚኖሩት ምናምን ተባለን ያንን ጥናት ስናደርግ ልጆቹም ላይ እነሱም ላይ ኒድ አሰስመንት ሳደርግ በቃ ልጆቹና ቤተሰብ አይገናኙም ልጆቹን ስትጠይቂያቸው በቃ የራሳቸውን ቋንቋ ነው የሚናገሩት ይሉሻል what's their language ስትያቸው I don't know they speak their own language no we don't care ይሉሻል እነሱን ደግሞ ቤተሰቡን ደግሞ ስታነጋግሪ እነሱ ታዲያ ምናምን በምንድነው እንዴት ነው የምትለው በቃ በሃይማኖታችን በመናችን ምናምን በቃ ሁለቱም ጋፕ ነው ያለው አሁን the first problem ያለው ልጆቹ ላይ ብቻ ሳይሆን ቤተሰቦች ላይ መሆኑን ተረዳን አሁን ምን እናርግ ሲባል ትሬኒንግ ለመስጠት በቃ ኮሙኒኬሽን ኢፌክቲቭ ኮሙኒኬሽን እና እኔም በራሴም ያው ሜንቶሪንግ የግሩፕ እንትን I know my experience እና ኖሌጁም ስላለኝ ዲዛይን ያረኩኝ ስል ኮንሰልታንት ስንጠይቅ ኮንሰልታንት በሰዓት $130 ምናምን ለምን ፕሬዘንት ለማድረግ so what ምን እናርግ ተባለ በጀት የለምና ስለዚህ ዝም ብለሽ ያው ቡና ጠጡ ነበር ልጅቷም የምታደርገው ቡና ጠጡ ኖ ወይ ያልኩኝ ማለት ነው ይሄንን እኔ ነኝ የምሰጠው ትሬኒንጉን እኔ እሰጣለሁ በጣም ብዙ ሪሶርስ ያላቸው በጣም የተማሩ ሴቶች አሉ ሰዎች አሉ አልኩኝ ከዛ ልጅ የሚል የምትባል ድሪም ያላት ያንን ለማሰልጠንም ለመርዳትም እንትን ያላት ልጅ አገኘው አንቺን አገኘው ሌላ ሰው አገኘው ከዛ በቃ አሁን ሪሶርስ የራሴ ሪሶርስ ማሰባሰብ ጀመርኩኝ ከዛ እኔም ትሬኒንጎች ብዙ ጊዜ እኔም ኢንተርናሽናልም ትሬንድ ሆኛለሁ ያንን በየጊዜው ከሜንቶርሺፕ ምናምን እነዚህ ያገኘዋቸውን ያሉኝን እንትኖች ላይ በደንብ ዲዛይን ያደረኩ በኦዲየንሶች እንትን
የሚመጡት ሰዎች እንግዲህ ከተለያየ ቦታ ነው፣ ከየቦታው ነው። በእድሜ የተለያዩ ናቸው። በጾታ ወንድም ሴቶችም አሁን በተለይ በዚህ መጨረሻው ላይ ያሉ ከመጡ 1 ቀን 3 ቀን ምናምን የሆነው ሰው አግኝቻለሁ። 4 ወር 5 ወር 20 ዓመት 16 ዓመት ሁሉንም አንድ ላይ በዙም ጀመርን። በሚገርም መልኩ በቃ ያላቸውን ኤክስፒሪየንስ ሲናገሩ፣ ሌሎቹ ሲማሩበት ሲደውሉልኝ በቃ ያ ምንም ልነግርሽ ከምችለው በላይ በባስ ውስጥ ነው። በአብዛኛው ልጆች ደግሞ በጣም ወጣቶቹን የማገኛቸው ባስ ውስጥ ነው። ከዛ ሌላ መንጋሙሪ ካውንቲ ሪክሬሽን ሴንተር ሰራለሁ። እዛ አመጣቸዋለሁ። ሪክሬሽን ሴንተር ውስጥ ዋና ለሚወዱ ዋና እላቸዋለሁ። ራሴ ኃላፊነት ወስጄ ያችን መግቢያ ፓስ አሰጣቸዋለሁ። ጂም የሚሰሩ ልጆች በጣም በቃ አሁን ልነግርሽ ከምችለው በላይ ማለት ነው። እና አንድ ጊዜ ደውሎልኝ አንዱ ልጅ ለሊት ደወለልኝና ምንድን ነው አልኩት። ምን ሆነ ነው ስለው በቃ መተኛት አቃተኝ አለኝ። ለምን ስለው ትዝ ይልሻል መታወቂያ አልነበረኝም፣ ይዘሽ ሄደሽ ቢይዙህ እንኳን እኔ ኃላፊነት ወስዳለሁ ብለሽ ሳታውቂኝ መታወቂያ አስወጣሽልኝ። ዛሬ ድራይቪንግ ላይሰንስ አገኘው፣ ስራም አገኘውኝ ኤርፖርት ውስጥ ምናምን ብሎ በቃ እያለቀሰ ነበር የሚነግረኝና እኔ በቃ ከዛ ምን እፈልጋለሁ በእውነት ለመናገር 10 ዓመት ምናምን እዚህ ሀገር ሰርታ ሄዳ ስትመለስ እንዳለ መኪናዋን ቤቷን እንትን ብሎባት የሄደ ሰው ሜንታሊ ስትሰቃይ እሷን ከማትረፍ በላይ እኔ ማንኝ ምንም ደስታ የለኝም ከዚህ በላይና የትዬ በእውነት ለመናገር እያንዳንዷቸው ኬዞች እያንዳንዱ የየራሳቸው ለልጆቻቸው ብለው መጥተው እዚህ ቀርተው ልጆቻቸው ደግሞ ስማርት ሆነውባቸው ክሬዲት ካርዳቸውን እንደፈለጉ እያደረጉባቸው ስንት ሰው አለ መሰለሽ። እና ይሄ በቃ ስማይ ፓሽን ነው ማለት እችላለሁ። ህይወቴ ነው። ምንም እኔ ገንዘብ ኢትዮጵያ ቤት አለኝ ምን አለኝ ሁልጊዜ እንዲህ ነው የምለው። አንድም ቀን ቤቱ አልደወለልኝም። ጎረቤቶቼ ናቸው የሚደውሉልኝ ይላለሁ። ግንብ ነው ድንጋይ ነው እና ምንድነው ብትፈላሰፊው ይሉኛል። እውነቴን ነው የምናገር። ጂጂዬ እንዴት ነሽ፣ ጂጂዬ የት ነሽ የሚሉኝ ጎረቤቶቼ እዛም አብሬያቸው የኖርኳቸው ሰዎች ናቸውና ሰውን የሚያህል ነገር አይምሮ ኢትዮጵያ ውስጥ ተምሮ በፍቅር አድጎ እዚህ ጋር መጥቶ ፍቅር አጥቶ እዚህ ጋር ለቅሶ ሲደርስበት ብቻውን ታፍኖ ማልቀስ እየፈራ ወልደው መታረስ ሲገባቸው የሚያርሳቸው ሰው ሳይኖር ፍራስትሬት አድርገው ስራ እዛ ሀገር ትልቅ ስራ ብለው የሚያስቡት ከትንሽ ስራ የሚሉት በእኛ ሀገር ሌቭል የተደረጉ ግን በጣም ጥሩ ሰርተሽ የምታገኛቸው ስራዎች በስራ እንዳታሚ ተደርገን እንዳናምን ተደርገን አድገን እዛ ላይ ተንጠልጥለን እዚህ ስንመጣ ሰማይ ምድሩ የሚዞርብንና ያንን እንዲህ ነው ብሎ ለሰው ነግሮ ሰውን መርዳት በእውነት ከሆነ እኔ መንግስተ ሰማያት የሚፈቀድ ከሆነ ለእንደዚህ አይነቱ ሰው መፈቀድ አለበት እላለሁ። በእውነት ነው የምልሽ። እኔ በቃ እኔ ሃይማኖተኛ ወይም እንደዚህ እኔ ሃይማኖት አለኝ በእግዚአብሔር አምናለሁ፣ ግን በቃ ለእንደሱ አይደለም የምሰራው። በቃ እኔ የምሰራው በቃ ሰውን ማትረፍ አለብኝ በሚችለው በአቅሜ ነው። በገንዘብም አይደለም በምንም አይደለም። እና እዚህ ምድር ላይ ሳትኖሪ እንዴት ነው እዛ ላይ የምትኖሪ? እዚህ አገር ሰው እዚህ ምድር ላይ ሰው ሳትረጂ ገና ሌላ ጊዜ የሆነ ምናምን እንደዚህ የሆነ ፊሎሶፋይዝድ የሆነ ነገር እሱ ለኔ በቃ ይሄኛው እምነታቸውን አልነካም። በእምነታችሁ ምንም አትደራደሩ ነው የምላችሁ። በባህላችሁ አትደራደሩ፣ በካልቸራችሁ አትደራደሩ። ግን ቀና በሉና ሪሶርስ ያለበት አገር ነው ያላችሁት። ብዙ ነገር አለና ወጥመድ ውስጥ እንዳይገቡ የመንግስት ሪሶርስን እንዳለ በነፃ አፓርትመንቶችን በሚችሉት በክራይቴሪያው ሲያሟሉ ሕክምናውን በነፃ አለ። አሁን ሲሲአይ የሚባል አለ፣ ፕሮቦኖ ኢሊጋል እንትን አለ፣ ኢሚግሬሽን ሪሶርስ ሴንተር አለ። እሱን ሁሉ የሚያውቁ ሰዎች መንገር አለባቸው። ከኔ በፊት የነበሩ ብዙ እውቀት ያላቸው ግን እኔ ያገኘሁትና ማቀውን እንደምን ብዬ ጋይድ አረጋቸዋለሁ። እንግዲህ ይረዳቸዋል ብዬ አምናለሁ። ያ ግን አሁን አንቺ እንደዚህ ለመርዳት ስታስቢ
በተለይ ኮሚኒቲ በሚል ስም የተቋቋመ ነገር አይ እኛ ቮለንተር የሚያረጋ አንፈልግም ሲባል እነዚህ ነገሮች የገንዘብ ምንጭ ስለነበሩ ገቢን ያስቆማል ተብሎ ነው ወይስ ሰዎቹ መረዳታቸውን ካለመፈለግ ነው? ምን አይነት ነገር ተሰማሽ? ለምሳሌ ቮለንተር ማድረግ አትችም፣ በነፃ ማገልገል፣ ህዝብሽን መርዳት፣ ችግረኛውን እንባውን መዳበስ አትችም ሲባል ምን መጣ ጭንቅላትሽ ላይ? እኔ አዲስ ሞመንት የመጡ ነገሮች አሉ ጭንቅላቴ ላይ፣ ግን አዳ ሞመንት አንቺ ስለሆንሽ እኔ የሰማሽው መጀመሪያ ምን መጣ ጭንቅላትሽ ላይ? መንስኤው ምንድን ነው? ለሽ በጣም ታዝኛለሽ። አዛውንኩ ነኝ በእውነት ለመናገር ኢጎአችን ከባድ ነው። ኢጎስቲክ አላደል አሁን የሚመጡትን ሰዎች እኔ ምረዳቸው በእውቀቴ የጀንደር ቤዝ ቫዮለንስ ምን እንደሆነ ቫዋ አክት ምን እንደሆነ እዚህ መጥቼ በራሴም ስላነበብኩ ስላወቅኩት እና ሲመጡ ጂጂ ወንዶችንም ሴቶችንም ምረዳ በተለይ እኔ እሱ በተለይ አንድ እንደዚህ መጥቶ ቤተክርስቲያን ውስጥ ሆኖ ልጆቹን ያህል ከኢትዮጵያ መጥተውና ይደውላል። ድልቅ ሲደውል ወዲያው ደውላ እሷ ፕሮቴክቲቭ ኦርደር ወጥቶበታል አስወጥቶበታል እና ደውላ ፖሊስ ጠርታበት ከዛ ወረቀት መጣለትና የሆነ 1,000 ብር ምናምን ትከፍላለህ ከዛ ካልሆነ ምናምን ብሎት በቃ ሰውየው እኔን ማን እንደላከው አላውቅም ደወለልኝ። በቃ ይዤው ቁጭ አልኩኝ። እዛ ዳውንታውን ይዤው እዛ ሄዳለሁ። ሎየሮቹ ጋር ሲሄድ $10,000 ትከፍላለህ ምናምን ይሉታል። ብቻ እንደምንም ሁሉንም ነገር የሚችለውን አድርጌ ያ ነገር ሃይማኖታዊ ቦታ ስለሆነ ሆነ ብሎ ሄደበት አይደለም ሰውየው ነፃ እንዲሆን ሆነ። የከፈለው ነገር አለ ምንም አልከፈለም። ነፃ በቃ ማለት ምንም እዛ ቦታ ላይ የሃይማኖታዊ ቦታ ነው። ሊያጠፋት አይደለም ሄደው ወይ ምንም ሊያደርግ አይደለም እና እሱ የላከልኝን ቴክስት ብታዩ ልታለቅሽ ሁሉ ትችያለሽ። ምን አለ እንደዚህ ምናምን ብሎ ሎየር ዘመድ ነበረው ሌላ ስቴት እዛ ደወልን አብረን ከዛ አነጋገረው። ከዛ ይሄም ባንዲ ነው አለ ፎቶ እያነሳን ለሱ እየላክን ህግ የሚችለውን በህግ ማህበራዊ ነው በማህበራዊ ጤና የሚመለከተውን ጤና ምናምን እንደዚህ እኔ ብቻዬን አለኝ እናንተን ጠርቼ እንዳደረኩት ማለት ነውና ከዛ የመጥቶ እሱ እኔን ሲፈልገኝ ነበር መሰለኝ ጂጂ ይላሉ ሁሉም ሰው መጥቶ እና ከዛሬ በኋላ እኛ ቮለንተር አንፈልግም ሲሉኝ ኦኬ እኔ ቮለንተር ለመሆን ድርጅት አልፈለግኩም። I don't care እኔ ኢንስቲትዩሽን አይደለም ልቤ ውስጥ ነው ተቋሚ ያለው ቢሮዬ እዚህ ውስጥ ነው እንጂ ቢሮ ውስጥ ቁጭ ብዬ ቮለንተር ለማድረግ እንደውም አይመችም። that was ለኔ ትልቅ እንደውም እንትን የሰጠኝ ዳውንታውን ሲልቨር ስፕሪንግ ማንም እንትን አይልሽም ኢትዮጵያ እዚህ አሜሪካ ነገር ወንበሮች በጣም ቁጭ አድርገውልሻል። የፈለግሽበት ቁጭ ብለሽ ማንንም መርዳት ትችያለሽ ወይዘሮ እስካልጎዳሽ ድረስ እና ታዝኛለሽ። ግን የሚገርመው ግን አሁን ዛሬ ያው እንትኑም ተዘግቶ እኔ እንደገና ደግሞ ያው ቮለንተርስ እንደማደርግ ስለሚያውቁ ደግሞ ሌሎቹ ቦርድ ካልሆንሽ ብለውኝ አሁን ደግሞ ቦርድ ሜምበር ሆኜ ገባሁኝ። ስለዚህ ምንም በአዲሱ ደግሞ ማለት ነው እና ታዝኛለሽ በቃ እንደ ትረብል ሜከር እንደምናምን እውነታውን ስትናገሪ የሆነ የእንትን ነገር ነው የሚሆነው። ግን ምልሽ ማንም እኔ ሁሉም ሰው እኔ መልካም ነኝ ወይም እኔ እግዚአብሔር ነኝ ወይንም ቅዱስ ነኝ ምናምን አይደለም። ግን ባለሽ ነገር መርዳት ያስከብርሻል እንጂ አያዋርድሽም። እውነት ነው። ያ ምልሽ አሁን ይሄ እረዳለሁ ሲል ለምሳሌ አሁን አንቺ እነዚህን ነገሮች ህብረተሰብን ለማገልገል ከራስሽም ከልብሽ የመነጨ ስለሆነ የተለያዩ ሊጋል የሆኑ ኮርሶችን ኢንስቲትዩቶቹን መንግስት የሚያውቃቸው ኢንስቲትዩቶች ጋር ሄደሽ ነው እንግዲህ አንቺ የወሰድሽው እነዚህን ኮርሶችና ኢንተርናሽናሊ ይሄንን ነገር ፕሮቫይድ ማድረግ የምትሽበት ብቁ የሆንሽ ሰው እንደሆንሽ አካዳሚካሊም በዚህም ጉዳይ ላይ ደግሞ በቂ ማስረጃ ያለሽ ነሽ ከሚታወቅ የገቨርንመንት ኤንቲቲ ወይም ደግሞ ኢንተርናሽናል ኢንስቲትዩት ማለት ነው። እና ብዙ ጊዜ ለምሳሌ አሁን ተመሳሳይ የሚመስል ነገር ለምሳሌ እዚህ ጋር ልጁ ተቸግሯል፣ እዚህ ጋር አሮጊቶች ተቸግረዋል፣ እዚህ ጋር ሽማግሌዎች፣ እዚህ ጋር ምናምን የሚል የተለያዩ ትርክቶች አሉ። እነዚህ አይነት ነገሮች ለምሳሌ እውቀት ይፈልጋሉ ወይም ደግሞ እውቀት ሲባል አንድ ሰው አውቃለሁ አልፌበታለሁ ብሎ የራሱን የሚያውቀውን ሊናገር ይችል ይሆናል። ግን
ራሱን የቻለ ስኪል ነው ብለሽ ታስቢያለሽ? ሪኳየርመንት ልክ አሁን እንደዚህ ኢንተርናሽናል የሚሆን ሎካሊ ኮርሶቹን ወስዶ ለዛ ብቁ መሆኑን ማስረጃ ከሌለው አሁን ረጂ ነኝ ባዩ ማአት ነው፣ አስተማሪ ነኝ ባዩ ማአት ነው፣ ግን አክሬዲቴሽን የለም። በልምድ ግን በታሪክ ውስጥ ስላለፍኩኝ ብሎ ያለፈበትን ለማካፈል በነን ፕሮፊት ስም የሚሆን በግለሰብ ስም ገንዘብ ደግሞ አምጡ የሚል መጠነ ሰፊ ግማሹ በቡድን ግማሹ በግል እንዴት ነው ይሄ የቲፎዞና የጋንግ ነገር ኮሚኒቲያችን ውስጥ ስለተለመደ በዛ ሁኔታ ላይ ሰዎች ጥንዶ ነው እናያለን። ቻርጅ ለማድረግ ወዲና ወዲያ ሲሯሯጥ ለገንዘብ ነው የከፈቱት የሚባለውን ነገር ደግሞ ስም ላለማግኘት ወደዛ አካባቢ ሰው እውነታውን ገለጥለጥ ማድረግ ሲጀምር ደግሞ የተለያዩ ኤክስኪውዞችን ሰዎች ሲያቀርቡ እናያለን፣ እንሰማለን። ስለዚህ ይሄንን ነገር ለማድረግ ወይም ምንም ነገር ለማድረግ የኔ ጀነራል በቢዝነስ ዓለም ውስጥ ፕሮፊት ሁኚ ነን ፕሮፊት ሁኚ አክሬዲቴሽን ያስፈልገዋል። አንድ ሰው በዛ ነገር ብቁ የሆነ ሰርቲፋይድ የሆነ እንጂ ላይሰንስ ወይም ኤልኤልሲ ወይም ደግሞ 501c3 አይደለም እናወራውና አሁን አንቺ ስታዩ ያንን ስትራክቸር አድርጎ ኮርሱን ነድፎ ለሰዎች ብቁ ነኝ ብሎ ለመቅረብ አሁን ያለፍሽባቸውን ብዙ ሰርቲፊኬቶች አይተናል። እነዛ ነገሮች ያስፈልጋሉ ወይስ ማንም እየተነሳ ከራሱ ታሪክ ተነስቶ ነው ላስተምር ማለት የሚችለው? እንዴት ነው ነገሩ? ለሽኔ እንግዲህ እኔ ማቃውም ኤክስፒሪየንስም ገቨርንመንት ናን ፕሮፊት እና ፕሮፊት ሜኪንግ ድርጅቶች ነው ያሉት። ናን ፕሮፊት ማለት በቃ ኖ ፕሮፊት ነው በቃ እንደሚመስለኝ እኔ ኢትዮጵያም ቢሆን ማቀው። መንግስት ደግሞ መንግስት ነው፣ ህግ አስከባሪ ነው፣ ፖሊሲ አውጪ ነው፣ ፖሊሲ አስፈጻሚ ነው። ምልሽ ፖለቲካል ሳይንስ እና ዓለም አቀፍ ግንኙነት ነው ባክግራውንዴ። መጀመሪያ ዲግሪ ፐብሊክ አድሚኒስትሬሽን ነው። እሱን በቲዮሬቲካሊ ማቀው እኔ መንግስት ነው፣ ናን ፕሮፊት ነው። ፕሮፊት ሜኪንግ ደግሞ ፕሮፊት ነው፣ አላማው ፕሮፊት ነው በቃ። እንግዲህ ናን ፕሮፊት ጋር ስትመጪ ታሪካቸውን እንዴት እንደሚቀይሩት እኔ አላውቅም። እንዳልኩሽ ሲጀምሩ በመልካምነት ይመስለኛል፣ በኋላ ግን ለምን እንደዛ እንደሚያደርጉትም እኔ አላውቅም። ግን ዞሮ በደመ ነፍስ የሚሰራው ሞኒተር የሚያደርገው አለመኖር ገብቶሻል። ኮሚኒቲው የራሳችን ማለት የስፓኒክ ኮሚኒቲ የራሱ አለው፣ የኢትዮጵያ ኮሚኒቲ አለው፣ የሌሎችም እንደዚሁ በዚህ አገር ላይ ብቻም የዓለም ህዝብ ነው ያለው እና ኮንሰርንድ የሆነና ኮሚትድ የሆነ የምትሰሚው የትም ሂጂ አትላንታ ሂጂ በምን ተጣልተው ነው የምትሰሚው? ኢትዮጵያ ኮሚኒቲ እንትን ብለዋል፣ ያው ሚዲያ ላይ ያወጡት ታያለሽ። እንትን ሂጂ ኢትዮጵያ ኮሚኒቲ እንትን ብለዋል ታያለሽ። መቼም አንዱ ምን አለኝ ኮሚኒቲ ውስጥ አይጂጂ አለኝ፣ መቼም እዚህ ሀገር እኮ ርስት የላቸውም ያው በፈንዱ ላይ ነው የሚጣሉት አለኝ። ማለት ያውቃል ኮሚኒቲው ደግሞ የሚገርምሽ ነገር እና ልትሸውጂው አትችይም። ያውቃል፣ ሲሰማ ይሰማል። እና ትምህርት እኮ ከሰው አያስበልጥሽም፣ ግን አውቀሽ እንድትሰሪ ነው የሚያደርግሽ። በነገሩ ላይ ማወቅ እና አድቫንቴጅ መውሰድ በጣም ያሳዝናል። እኔ በተቸገርኩበት ሰዓት እኔ እዚህ ሀገር መጥቼ አድቫይዘር ነበርኩኝ። ማስተርስ አለ ኢንተርናሽናል ትሬን ምናምን ትምህርት አለኝ እንዳትዪ አሁን ቤቢሲት ነው ላንቺ እውነት ትልቅ የተምራለች የምትባል ነች ያለችኝ። ግን ቤቢሲተርም ኤክስፒሪየንስ አለኝ፣ ልጆች አሳድጊያለሁ። ኪችንም ካላችሁ ኪችኑንም አውቅበታለሁ። ግን ህይወቴን በሙሉ ግን በጣም ትምህርት ላይ ነው ያሳለፍኩት እና ያን እውቀቴን ግን ልጥለው አልችልም። አሁን ትራሽ ነው እዚህ ሀገር ማስተርስ ትራሽ ነው እንትን ትራሽ ነው ዲግሪ ነቨር ነው። አይሆንም። ቤዝሽ ነው፣ ባክግራውንድሽ ነው። እዚህ አገር ደግሞ ያሉት ትንሽ ትምህርቶች ደግሞ ህይወትሽን የሚያድኑ የሚያተርፉ ናቸው። እኔ ያየሁት ከሞንትጎመሪ ኮሌጅ በጤናም ላይ ሴኒዮንም ተማርኩ፣ ሜዲኬሽን አድሚኒስትሬሽንንም ተማርኩ፣ እንትኑንም ተማርኩ። እነዚህ በሙሉ የሰበሰብኳቸው ቢያንስ በህይወትሽ እንኳን ራስሽን እንዴት እንደምትጠብቂ የሚረዳሽ ነገር ነው እና ፎከሳችን ገንዘብ ላይ ስለሆነ ያው ድህነት ነው ለማለት እኔ ድህነትም አይደለም፣ እኔም ደሃ ነኝ፣ ምንም የለኝም። ግን የአመለካከት የአስተሳሰብ እና የምኞታችን ሰርቶ ማግኘትን እዚህ አገር ያለውን የስራ ካልቸር የአሜሪካን ካልቸር የላቸውም ይላሉ። እንደ አሜሪካ ካልቸር ያለው ያለም ብዬ አላስብም። እኔ ለምን ስራ ሰሪ ትሰሪያለሽ፣ ሰው ታከብሪያለሽ፣ ባውንደሪሽን ጠብቂያለሽ። ከዚህ በላይ ካልቸር እኔ ምን እንደሆነም አላውቅም። እና ስራ ያለ መስራት ካልቸር እና በሾርት ከት ለማግኘት የምንሞክረው ነገር
ማህበረሰባችንንም ይጎዳል። እኛም መጨረሻ ላይ መቼም በእኔ እድሜ ሲደርስ ሰው አሁን ልጅ ሆኖም እንደዛ የሚያደርግ ካለ አይ ዶንት ኖ ምን ያህል ደስታ እንደሚሰጠው። እኔ ከልጅነት ከነበርኩበት ከሀገሬ ጀምሮ ሁለቱንም ነው እየሰራ የነበርኩት። መንግስት ቤት ሰርቻለሁ፣ ኤንጂኦም ሰርቻለሁ፣ ዩኤን ውስጥ ሰርቻለሁ፣ ዩኒሴፍ ሰራ ነበር። ሁሉም ጋር ስሰራ ታሪኬ በደንብ አለ። ለምን ቤተሰቦቼ በሌብነት አይደለም ያሳደጉኝ። ቤተሰቦቼ ሰው ሲረዱ ስላየው፣ ቤተሰቦቼ ሲሰርቁ ስላላየው። ኮሚኒቲዬ ከውስጥ ሊኖር ይችላል፣ ግን በእኔ ኤክስፒሪየንስ ሌብነት ውርደት ነው። የሰው ገንዘብ መብላት ውርደት ነው። በሰው ስም መነገድ ውርደት ነው። ክብር አድርጎ ደግሞ ወይም ሰው አያውቅም ብሎ ባወቀ ጊዜ እኮ ጉድ ነው። እኔ አሁን አወቅኩት ሁሉን ነገር እኮ በመኖር እዚህ ሀገር ተመልከች። ገና እንደመጣው ግን ብዙ ነገር አጋጥሞኛል። ብዙ ነገር ግን አሁን እነዛ ሰዎች በእውነት እኔ እንጃ ምን እንደሚሉ እኔን እንደዛ ሲሉ የነበሩት በእውነት እኔ በጣም አፍራለሁኝ አሁን ለነሱ ማለት ነው። ምን አለ ጥሩ ነገር ቢነግሩኝ ኖሮ እላለሁ። ምን አለ መልካሙን ነገር ቢነግሩኝ። በእርግጥ የረዱኝም እንዳለ ሆኖ እንደናንተ አይነቱን ያገኘሁት እኔ ከእንትን ላይ ነው፣ በዙም ነው። ሌላም እንደዚሁ ድምፅሽን ደስ አለኝ ብላ ይኸው ጓደኛ የሆነ አይቀረች አለች። የኔ ድምፅ እንኳን እንደዚህ ሙዚቃም የሚያስወጣም አይደለም፣ ግን የኔ እህት ልተዋወቅሽ እንደው ስትሳሰለጥን ማለት ነው። ሺዝ ማይ ቤስት ፍሬንድ ገባሽ? እና አንዳንድ ጊዜ በእውነት ለመናገር የትዬ እውነት እኔ በቃ ምንም ልልሽ አልችልም። እኔ ለምን እንደምታናዝዥኝ ባላውቅም ይሄ እኮ የምልሽ ውይይቱ ውስጥ ሌሎችንም አእምሯቸውን ሊያነቃ ይችላል ብዬ አስባለሁ። በዛ ላይ ደግሞ ምልሽ እየተነሳ ሰው ይሄን እናረጋለሁ ያናረጋለሁ ሲል እጅግ የተከበረ ቦታ ላይ ያሉ ሰዎች ሊሆኑ ይችላሉ፣ ባሉበት ማለት ነው፣ በተማሩበት፣ በሰሩበት፣ ባገለገሉበት። ግን ሰው አሁን ክሪስ ክሮስ ውስጥ ነው። በቃ ጥምዝምዝምዝምዝ ብሎ ማን ነው ችግር ያለው? ከሱ እንዴት ገንዘብ ላወጣ እችላለሁ? ሲባል 501c መክፈት አለብኝ ነው 501c3 እና በጣም ብዙ እንደዛ የተከፈቱ አሉ። ፎር ዩር ኢንፎርሜሽን ፈንድ የለም። ለምሳሌ አሁን እንደዚህ አይነት ነገር ይሄን ይዤ መጥቻለሁ ያንን ጋፕ ልሞላ ነው የሚለው ነገር ጆሮም የለም በጀትም የለም። ስለዚህ እነዛ ነገሮች ሲሆኑ ምን መጣ እስቲል ፈንድ አስገኝልሃለሁ ተብሎ ገንዘብ ሊሰጠኝ ይችላል በሚል ከባለ ሀብት ገንዘብ አመጣልሃለሁ በሚባል ደግሞ አሁን ሰዎች ከሰዎች ገንዘብ መለቃቀም ጀምረዋል። ስለዚህ ሁሉ ጊዜ ያ 501c3 ከፍቼ በሰዎች ችግር ባለ ሀብት ሆናለሁ ብሎ የሚለው አንድ የራሱን ጥሩ ያልሆነ ከሰማዩም ከምድሩም ካለው ሰው ጋር የሚያጋጭ ነገር ይዞ መጥቷል። እንደገና የሱን ደግሞ ጥሩ ያልሆነ መንፈስ ከሱ የባሰ ጥሩ ያልሆነ መንፈስ ያለው ሰው ይቀበለዋል። ዶግ የሚሉትን ነገር ነው የሆነው። ስለዚህ አንዱ አንደኛውን እየበላ ነው አሁን እየተበላላ የሚሄደውና በጎ አድራጎት የሚለውን ነገር አንድ ቅጥ ያለው ነገር ቢሆን 5 ሳንቲም ሳትቀበል ለቆየችባት የ5 ዓመት ዘመን ውስጥ ሰዎችን በመርዳት ላይ ሙሉ በሙሉ የምትገኝ ሰው መሆኗን በዛ ላይ ደግሞ ብቁ የሆነ ይሄንን ነገር ለመስራት ከመንግስትም ከሄደችባቸውም አካዳሚካሊ ኢንስቲትዩቶች ላይ አክሬዲትድ ከሆነ ቦታ እና ከመንግስት ጋር ወረቀት ይዛ ነው አሁን ይሄንን በነፃ ላገልግል ልስጥ ጎሎባቸዋል ስትል ማለት ነው። ስለዚህ ሰዎች አሁን በዚህም በዛም እንደ ችግኝ ማፈያ 501c3 ከፍቼ ይበላበታል ይሰራበታል ብሎ ሁሉም ሰው ወዲያና ወዲህ የሚሯሯጠውን ስታየው በተለይ ፈንድ በሌለበት ከዛ ደግሞ እነሱ ካሰቡት ጥሩ ያልሆነ መንፈስ ተቀጥሎ ደግሞ ሌላው ደግሞ ከባለ ሀብት አመጣለሁ ብሎ አንዱን የሚበላበትን ነገር ስናይ ይሄንን ማነጻጸሪያ እንዲሆነውና ሰው አት ዘ ኤንድ ኦፍ ዘ ዴይ ፈንድ ከሌለ ለምን ከፈትኩት እንደገና ልዘጋው እችላለሁ ከዛ እያስከፈልኩ ላርግ ሲለው ደግሞ ሪሊ እነዚህ ነገሮች መንግስት በነፃ ያስቀመጣቸው ፕሮግራሞች አሉ ማለት ነው። ልክ አሁን እንደዚህ ጂጂ እንደምታረገው ወይም ግንቦግሽ እንደምታረገው። ስለዚህ በጣም ሰፊ ጋፕ ስላለ ጋፑን ሊያሳይ የሚችል ውይይት ነው አሁን እኛ እያደረግን ያለ ነውና accreditation is very important። ምንናቀውን ነገር ብቻ መንካት እንጂ in every corner የሚደረጉት ነገሮች ሰዎችን ውጤታማ ካለ ማድረግ ከሌላቸው ላይ ተበድረው ሊሆን ይችላል አንጥተው ለዛ whatever group ይሁን individual የሚሰጡትና
መጠቀሚያ መሆናቸውን ሱነር ኦር ሌተር ማወቃቸው አይቀርም። ምንም እንዳልጨበጡ ማወቃቸው አይቀርም። እንደውም እዚህ ስቱዲዮ ከመግባቴ በፊት አነጋግራቸው የመጨረሻ ሰዎች የነጻ አገልግሎት የምሰጠው እኔም ደግሞ እኔ ነን ፕሮፊትም አይደለሁም ለመሆንም ኢንቴንሽን የለኝም። በማየው ነገር እንደውም በጣም ነው ሰውነቴ ራሱ በጣም ጥሩ አይሰማውም የምሰማው ማየውን ነገር ሳይና እንኳንም እኔ ልገባበት ማለት ነውና ባለኝ ላይ ግን ችግር ኖሮት ነው የህብረተሰብ ወደኔ የሚመጣው። ስለዚህ ምን ብዬ ነው በገንዘብ ተጎድቶ ተዘርፎ ተታሎ እንደውም አሁን የመጡትና እዚህ ስቱዲዮ ከመግባቴ በፊት እንረዳቸዋለን ተብለው በኦንላይን በዩቲዩብ በተለያየ ቦታ ሱፍና ክራባት ሊያረግ ይችላል፣ ቆንጆ ጌጥ ሊኖር ይችላል፣ ዋትኤቨር ብቻ ሰው ራሱን ፕሬዘንት የሚያደርግበት ሊፈጥር የሚፈልገው ኢሜጅ አለ። በዛ ሁኔታ ውስጥ ሰዎች አፕሮች ተደርገው ደውለው 75 ብር ከፍለናል ፊዚካል ሎኬሽን ይሄ ነው ተብሎ የተባልንበት ቦታ ስንሄድ አረ ይሄ ለማንም ሰው የሚከራይ ቢሮ ነው የማንም ሰው ቢሮ አይደለም ይሄ እና እንደዛ የሚባል ነገር የለም ብለው አሉን። እንግዲያው ፖሊስ እንጠራለን ምናምን የተለያየ አምባጓሮ ውስጥ ገቡ እና ስካም ተደርገናል ብለን ፍሮድ ነው ብለን አለና አንድ መብቱንም ለማስጠበቅ ወደፊት የሚሄድ ችግር ስላለ በባህላዊ ጉዞ ውስጥ የመጓዙን መንገድ ስለመረጠ ብዙ የተዘበራረቁ ነገሮችን እናያለን እና የበጎ አድራጎት እውነታ የሚለውን ታይትል ይዤ ለመምጣት የፈለኩት ባለፈው ቅዳሜ እህታችን ጂጂ ወይም ገንቦግሽ እነዚህኑ ተማሪዎች ለስንተኛ ጊዜ ነው ጂጂ እነዚህ አሁን በቀደም ያለፈው ቅዳሜ የተመረቁት ተማሪዎች የስንተኛው ባች መሆኑ ነው? እነዚህ ይኸውልሽ ለሁለተኛ ጊዜ ነው። የመጀመሪያዎቹም ያው መጀመሪያ 20 ነበሩ የተመረቁት። ያው አንቺም ነበርሽበት፣ አንቺም ቮለንተር አድርገሻል፣ ሚሊም አለች። የኔ ቶፒክ ላይ ነው። የነዚህኞቹ የበቀደሞቹ ደግሞ ወደ 27 የሚሆኑ ናቸው የተመረቁት። እያንዳንዳቸው በግል ሜንቶር አደረጋቸዋል። ለምሳሌ እቺ አሁን ብታያት ልጅ ፐብሊክ ስፒች ያው ኤጁኬትድ የሆነች እዛ ኢትዮጵያ እና ፐብሊክ ስፒች አላረግም ብላኝ እሷን በአንዴ በአማርኛ አንዴ በእንግሊዝኛ አንዴ ምን በቃ ሳሳጥረው እኔ ያቀረብኳቸውን ሼር እያደረኳት ምን እያልኳት አይተሻል እንዴት ሰክሰስፉሊ ፕሬዘንት እንዳደረገች ራሷን ማለት ነው። ሌሎቹም እንደዚሁ ከሜንቶሪንግ በኋላ ነው። እነዚህ ደግሞ ሜሯና የካውንቲ ካውንስል ሜምበር ነች። እነሱ ደግሞ ከኛ ጋር ናቸው ሁል ጊዜም ያው እንዳልኩሽ አድቮኬሲ ስራ ስለሆነ እነሱ ለኛ ሁል ጊዜም ረዳት ስለሆኑ ከነሱ ጋር እንትን ነው የምንለውና ይሄ ለሁለተኛ ጊዜ ነው። ወደ 27 ሰዎች ናቸው እንዳልኩሽ። እያንዳንዳቸው ግን በግል ከኔ ጋራ የፕሮግራም አለን። የግራጁዌት ያደረኩት ለሁለተኛ ጊዜ ነው። ለ3 ወር ነው። የ3 ወር በላይም ነው። አንዳንድ ጊዜ በሳምንት አንድ ጊዜ በዙም ነው። ኢንፐርሰን መጀመሪያና መጨረሻ ላይ ነው የምንገናኘው። ገስት ስፒከርስ እንደናንተ አይነት በነፃ የሚሰጡልን ሰዎችን ጠራለሁ። ምክንያቱም ፈንድ ስለሌለው እንዲህ ትሬኒንጉንም ዲዛይን አደርጋለሁ። እነዚህ ሰዎች ግን እንዳልሽው በየአውቶቡስ ፌርማታው በተለያየ ሎው ኢንካም ሃውሲንግ በተለያዩ ቦታዎች አጋጣሚዎች ሲፈቅዱልሽ የምታገኛቸውና አነጋግረሻቸው የምታመጪ ናቸው። ባለፈውም በዚህም ጊዜ ያገኘሽው በቀጣይነትም ይሄ ነው የሚሆነውና ለምሳሌ ይሄንን ፕሮግራም ማን ነው የሚመራው? ለምሳሌ ይሄንን አሁን አንቺ ይሄ ለኛ ህብረተሰብ ካልቸራሊም ከላንጉጁም ጋራ ከተለያዩ አሉ ከምታያቸው ሴቶቻችን ጋር በሚሄድ ሁኔታ ካሪኩለሙን የምትቀርጪ ነሽ ማለት ነው። ግን ቀርጸሽ ስታቀርቢ ማን ነው አፕሩቭ የሚያደርገው? ዝም ብለሽ በዘፈቀደ የምታረጊው ነገር አይደለም። ቢኮዝ የመንግስት እይታ ስላለበት እና እንዴት ነው አሁን ይሄንን አፕሩቭ የሚያደርገው? ማን አፕሩቭ ያደርጋል? በጣም በጀት ስለሌለው ኮሚኒቲ ኢንጌጅመንቱንም ይፈልጉታል። ግራንት ደግሞ የለም። እኔ ደግሞ እንዲሁ ጠርቼ ቡና ጠጡ ምናምንን አይደለም እያደረኩ ያለሁት። ምቀርጸው ምን ነኝ፣ ፕሮግራሙን ዲዛይን ማድረገው እኔ ነኝ። ሰዎችን ሪክሩት ከየቦታው ከየመንገዱ ከየምኑ አሁን ደግሞ ሁለተኛ ዙር ላይ እንደውም እርስ በርስ እየተነጋገሩ በቀደም ራሱ ወደ 15 ነው ምናምን ሌሎች መቼ ነው ጂጂ የሚቀጥለው ምናምን ብለው የመጡ ሰዎች አሉ። ይዘዋቸውን ይዘን እንምጣሉ። ይዛችሁ ነው አልኳቸው። ግን እኔው ነኝ በቃ። ግን አፕሩቭ የሚያደርገው ደግሞ ቺር እና የታኮማ ፋውንዴሽን ነው። ማፕል ትሪ ሰፖርት ግሩፕ የሚባል ተጀምሮ እንዳልኩሽ ልጅቷ ያው በጀቱ ምንም ስለሌለ እኔም ቮለንተር ስለነበርኩ አንቺ ትችዋለሽ ብላ ጥላብኝ ሄደች።
ከዛ በኋላ ነው እንግዲህ በዚህ ኦርጋናይዝድ በሆነ መልኩ ስትራቴጂክ በሆነ መልኩ አድቮኬት እያደረግኩኝ በሚመቻቸው በራሳቸው ኮንቴክስት ድራፍት እያደረግ ትሬኒንጎቹን ዲዛይን እያደረግኩኝ ለ12 ሳምንት ለ13 ሳምንት ለ14 ሳምንት በየእንትናቸው ያው እንዳየሽው ለ2 ሰዓት ተብሎ 3 ሰዓት 4 ሰዓት ሁሉ ይቆያል። ምክንያቱም በጣም ብዙ ኤክስፒሪየንስም ስለሆነ የሚወስዱት እና እኔው ነኝ ግን ያው የቺር እና የታኮማ ፋውንዴሽን አብሮኛለ። በጣም የሚያስደስተኝ ነገር እሱ ነው። ሌጋል ይፈርማሉ አለ፣ እንደውም አግሪመንት አለ። ይሄ ዝም ብሎ ተነስቶ ማንንም የማንንም ስልክ አንሰጥም፣ የማንንም ኢሜል ለማንም አንሰጥም። ስካም በተለይ ቴንክ ዩ ቬሪ ማች ደግሞ አንቺ ስለረዳሽኝ በዚህ ስካም እንዳይደረጉ የመጨረሻ ጥንቃቄ ነው የምናደርገው። ስልካቸውን እርስ በርስ እነሱ ካልፈቀዱ ራሱ ለሌላ ሰው አንሰጥም እና ያቁኛል። አሁን እሷ አልሰጥም ስልክ ነው የምባለው። አዎ አልሰጥም እታወቃለሁ በዛ እና ያ ደግሞ በህግም እዚህ ሀገር ስለማናነበው ነው እንጂ ያለ ሰው ፍቃድ እኛ እንደፈለግን የሰው ስልክ መስጠትም እንደሌለብን ህጉም አይፈቅድም እና እንደዛ ነው የሄደው እና ብዙ ነው። በጣም ደስ ይላል። በተለይ በዚህ በስካሚንግ በኩል ብዙ ሰዎች በኮሚኒቲያችን ጅብ ከሄደ ውሻ ጮኸ የሚባለውን አይነት ብዙ ጉዳት የሚደርስባቸው ሰዎች ስላሉ ችግሩ ከመምጣቱ በፊት አስቀድሞ የስካመር ባህሪ ምንድነው የተለያዩ ነገሮች አይ ቲንክ ያለፈው አመት ግራጁዌት ስታስደርጊ እንዲሁ ሰዎች ወዲያና ወዲህ ብለው የሰዎችን ኢንፎርሜሽን ይዘው ለመሄድ ብዙ ሲሯሯጡ በገጽታቸው ላይ የሚታይ የስካመር ባህሪ የታየበት ሁኔታም ነበረና እንደሱ አይነት ነገር ስለሚያጋጥም ሁሌ የሚመጡትን እንዴት እነሱም ስካመር እንዳይሆኑ ኔክስት ስካመር በስራ በመሻሻል በገንዘብ ማግኘት ስም ሌሎችን ሰዎችን እንዳይጎዱ ነው እኔም ባደረኩት ንግግር ላይ ጠቀስኩት። ለማንኛውም ግን ይሄንን ኮርስ እህታችን ግንቦግሽ ስትሰጥ መራቂዎችም መጥተው ሜሮቹም ሆኑ ሌሎቹም የሲቲ ካውንስሎች መጥተው ሲመርቁ ተጠቃሚዎች ምን ይላሉ የሚለውን ደግሞ በሚቀጥለው ክፍል ይዘንላችሁ እንቀርባለን። እስካሁን በሰማችሁት ግን የሰው ስብዕና የሚለውን ነገር ስታዩ የዝች እህታችን ይህንን ነገር ነው ወይ ሰርታ የምትተዳደረው ሌላስ ምን ስራ አላት የሚለውን ሁሉ በሚቀጥለው ደግሞ ሁለተኛው ክፍል ላይ ስለምንወያይ ለመጀመሪያው ክፍል ውይይታችን ግንቦግሽን በጣም እያመሰገንኩኝ የተለመደውን ማስታወቂያችንን አድርገን እንዘጋና በሁለተኛው ክፍል ደግሞ የሚቀጥለውን የተጠቃሚዎች ፊድባክ በዚህ ውስጥ በማለፋቸው ምን ይሰማቸዋል የሚለውን ሁኔታና የተለያዩ ነገሮችን እንግዲህ ከዛ ጋር የተያያዙትን አብረን እንጨዋወታለን ማለት ነው። እንደተደሰታችሁበት እጅግ ባለሙሉ ተስፋ ነኝ። እንግዲህ ግንቦግሽን እያመሰገንኩኝ ለዚህ ለክፍል አንዱ የሚቀጥለውን ደግሞ ያው ወደ ማስታወቂያችን እንሄድና ክፍል 2 ላይ እንገናኛለን። እንግዲህ ለመጀመሪያ ጊዜ ለምታዩ የቲ የሚለውን ነገር የቲ ማናት የሚለውን መጀመሪያ ላይ ያሳየናችሁን እህታችሁ የቲ ከ30 ስቴት በላይ የተለያዩ ፋይናንሻል ፕሮዳክቶችን ሪል ስቴትን ቢዝነስ ማቋቋምን ብዙ ነገሮችን ግን ሰዎች ማወቅ ያለባቸውን ነገር ላለፉት 24 ነበር አሁን ወደ 25ኛ ዓመቴ እየሄድኩኝ ነው። 25 ዓመት በነፃ ህብረተሰቡን ሳገለግል የቆየሁኝ ነኝ። ልክ ግንቦግሽ እንደሚሰማት እኔም ህብረተሰቤ ትንሽ ጠመም ያለው ዘንበል ያለው ነገር ቀና ሲልለት እጅግ የሚሰጠኝ ሳቲስፋክሽን ስላለ ለእኔ ክፍያዬ የሰዎች ህይወት ቀና ማለት የኔ ክፍያዬ የሰዎች ህይወት መስተካከል እውነተኛና እውነተኛ የሆነን ኢንፎርሜሽን ብቻ በመስጠት ለረጅም ዘመናት በዛ ሁኔታ ውስጥ ነው ያገለገልኩት። እንደምታዩት ሰርቲፋይድ ፋይናንሻል ፊዱሻሪ ነኝ። ፊዱሻሪ ሲባል ታማኝ አገልጋይ ማለት ነው። ስለዚህ ምንም አይነት የዘንበል ያለ የተጣመመ ወይም ደግሞ ስተት ወይም የግል ጥቅሙን አስቀድሞ አንድ ሰው መስራት የማይችልበት ህጋዊ ተጠያቂ ያለው ሰርቲፊኬሽን ወይም ደግሞ ህጋዊ አሰራር ማለት ነውና በአሜሪካኖች ቤተር ቢዝነስ ቢሮ አክሬዲትድ ነህ ወይ ወይስ ፊዱሻሪ ነህ ወይ ተብሎ ይጠየቃል። ቦት ቢዝነስስ ፋይናንሻል ሰርቪስ ኢንዱስትሪ ቢዝነስ የኤቲ ፋይናንሻል ኤልኤልሲ ኤጀንሲም የሪማክሱም ሪል ስቴት ሁለቱም ጋር ፊዱሻሪ ሆኜ የማገለግል ያ ማለት ቱ ዘ ቤስት ኢንትረስት ኦፍ ዘ ኮንሱመር ስለሆነ ህብረተሰብን ሰውን የሚጎዳ ነገር እንዳይደረግ ለጥበቃ የሚሰጥ ላይሰንስ ብሎ እንደማሰብ ነው የምንቆጥረውና ቢሮአችን እዚህ ላይ እንደምታዩት 6715 ሊትል ሪቨር ተርንፓይክ ስዊት 204 እና 207 ነው። አነንዴል ቨርጂኒያ ላይ ነው የምንገኘው። ዌብሳይታችን እዚህ ላይ የምታዩት ነው። ስልክ ቁጥራችንም 8339388448 ነው።
.info የሚለው ዌብሳይት ላይ ነው የቀጠሮ መያዣው ካላንደር። የምንሰጣቸው ኮንሰልቴሽኖች ህጋዊ በሆነ ሁኔታና ነፃ በሆነ ሁኔታ ፋይናንሻል ሰርቪስ ኢንዱስትሪውንና ሪል ስቴቱን በሚመለከት የነፃ ምክር የሚሰጥበት ስለሆነ ማንም ሰው በእነዛ ነገሮች ላይ አስቀድሞ አፕፍሮንት ኮሚሽን ክፈለኝ ይሄንን ክፈለኝ ሊል አይችልም። ህጋዊ አሰራሩ እሱ መሆኑን እንድታውቁ እንፈልጋለን። ከዛ ውጪ ላይፍ ኢንሹራንስ፣ ሎንግ ተርም ኬር፣ አኑዊቲ፣ ስሞል ቢዝነስ ኤምፕሎይ ቤኔፊት ፕላን፣ 401k ሮል ኦቨር የሚያደርጉ ሰዎች የሮል ኦቨር ጉዳይ 16% ካሽ ቦነስ አፕፍሮንት የሚፈልጉ ሰዎች ካሉ ሁሉንም ዲቴል ለመማር ከፈለጉ እሱም ስቲል በነፃ ኢንፎርሜሽን የምታገኙት ነው ከኔ። ኖቬምበር 3 ነው 16% የሚያቋርጠው። ስለዚህ ሬጉላር ነው የሚሆነው ማለት ነው። እና እቺ ቦነሷ ለ60 ቀን ነበረች። አድቫንቴጅ መውሰድ የሚፈልጉ ካሉ መደወል ትችላላችሁ። የማድረግ ግዴታ ሳይሆን ማወቅ ግን ራሳችሁን እንደ ግዴታ ወሰዱት። ሳታውቁ የምትነኩት ነገር ሁልጊዜም ጉዳት ስለሚያመጣ የልጆች ኮሌጅ ሴቪንግ፣ ቢዝነስ ኮቺንግ፣ ቢዝነስ ፓርትነርሺፕ ጋይድ እናደርጋለን። ሪል ስቴት፣ ስሞል ቢዝነስ ስታብሊሽ የሚያደርጉ ሰዎች እንዲሁም ደግሞ ሶሻል ሴኩሪቲ እና ሪታየርመንት ኢንካም ፕላኒንግን በሚመለከት ሎያል በሆነ ሁኔታ አንባይዝድ የሆነ ኢንፎርሜሽን with a high integrity እና so much care የምንሰጥበት ስለሆነ ይሄ ነው የኛ እንግዲህ ለዛሬ ይዤላችሁ ብቅ ያልኩት ይሄንን ነው። በሚቀጥለው ደግሞ ክፍል 2ን ከግንቦት ጋር ይዤላችሁ እስከምቀርብ ድረስ ሁላችሁም በያላችሁበት እግዚአብሔር እድሜና ጤና ሰላምና ፍቅርን አብስቶ ይስጣችሁ። እህታችሁ የት ነኝ። መልካም ቀን ይሁንላችሁ። ደህና ሁኑ።